እኔ ብዙ ገንዘብ እሰጥሃለሁ አለው። ምድርን ያጠፋት ነገር ቢኖር ይሄ ነው። ምድርን ያጠፋት የእግዚአብሔርን ልጅነት ያስቀረ፣ እግዚአብሔርን መፍራት ያስቀረ በምድር ላይ ያለ እርግማን በሕይወታችን ውስጥ ሁል ጊዜ ክርስቶስ የሞተለትን ሰው የጣልንበት ነገር፣ ሰውን የናቅንበት፣ ሰውን ያዋረድንበት፣ ከእግዚአብሔር ይልቅ ለዚህ ዓለም ጥቅም መገዛታችን፣ እኛ አስፈሪነታችን የእግዚአብሔር ልጆች ስለሆን ነው። ሁል ጊዜ እግዚአብሔር በሕይወታችን ውስጥ የሚያደርገው፣ እግዚአብሔር በኑሯችን ውስጥ የሚያደርገው፣ በዓለም ላይ ሁል ጊዜ ጫጫታ የሚነሳው እኛ የእግዚአብሔር ሕዝቦች ስለሆን ነው። እኛ ጋር እግዚአብሔር ስላለ ለሕፃናት የመጀመሪያ መምህራን እናቶች ናቸው። ሀገር ስትገነባ፣ ሀገር ስታድግ፣ ሃይማኖት ሲቀና የመጀመሪያ መምህራን እናቶች ናቸው። ልጆቻቸውን በጥበብ በማስተዋል እንዲኖሩ የሚያደርጉት፣ ከክፉ ነገር የሚከለክሉት እናቶች ናቸው። የእግዚአብሔር ቃል ሕይወትን ይባርካል። የእግዚአብሔር ቃል አይምሮን ብሩህ ስለሚያደርግ ቤተክርስቲያን ለዚህ ነው እንደዚህ ብላ የምትጸልዩ፣ ህዝቡ አይምሮ እንዲኖረው፣ እግዚአብሔርን የሚሰማ የሚያደምጥ ጆሮ፣ የሚቀበል ልብ እንዲኖረው ቤተክርስቲያን ሁል ጊዜ ትጸልያለች። ተስፋ የምናደርጋቸው ትልልቆች ናቸው ያልናቸው፣ አዋቂ ያልናቸው የተሰወረውን ጥበብ ማወቅ አይችሉም። እግዚአብሔር ግን አይምሮን ለሕፃናት ይሰጣል። አንዳንዴ በዚህ ዓለም ላይ እንዲህ አይነት ነገሮች ይመጣሉ። በክርስትና ውስጥ ስንኖር ቤታችንን ዘግተን የምናለቅስበት ሰዓት አለ። በሃይማኖት የኖሩ ሰዎች እግዚአብሔር ዘላለማዊ መንግሥቱን እንደሚያወርሳቸው የታመነ ነው። ግን ሁል ጊዜ በዓለም ውስጥ እንቅፋት ይኖራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሙን ውእቱ ቃልከ ወአልቦ ዘይመስል ኪያከ። እግዚአብሔር ቅዱስ እግዚኦሙ ለቅዱሳን ስብሐት ወክብር ለስምከ ቅዱስ ለዓለም ወለዓለመ ዓለም አሜን። ክቡር አባታችን፣ የተወደዳችሁ አይንተ እግዚአብሔር አባቶች፣ ካህናት፣ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ አደባባይ ላይ በእግዚአብሔር በአባታችሁ ፊት የተሰበሰባችሁ፣ በደመ ወልደ እግዚአብሔር የተዋጃችሁ፣ እግዚአብሔር በስሙ የጠራችሁ፣ ከኃጢአት ዓለም ለይቶ ለቅድስና በፍቅር ያቆማችሁ የእግዚአብሔር ልጆች ሁላችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እጅግ ባፈቀረን በአምላካችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በቸርነቱ የወደደን በምሕረቱ ይቅር ያለን በዘላለማዊ ፍቅሩ የሰበሰበን የሞትን ስልጣን ከሕይወታችን ያጠፋ ከጨለማ ወደ ብርሃን ከሞት ወደ ሕይወት ከኃጢአት ወደ ጽድቅ የመለሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚበላውን የሕይወት እንጀራ ያገኘንባት፣ የሚጠጣውን የሕይወት ውሃ የሰጠችን፣ የባህሪያችን መመኪያ፣ የጽድቃችን አክሊል፣ የንጽህናችን መሰረት የእናታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት በሁላችን ላይ ይደርብን። እንግዲህ እስከዚህ ሰዓት ድረስ እግዚአብሔር በብዙ ነገር ሲናገረን ሲያስተምረን ነው የቆየው። እግዚአብሔር ሲናገር የሚሰማ ሕዝብ የተባረከ ነው። እግዚአብሔር ለጥቅማችን ይናገራል። መጽሐፍ የሚሰማይ ቢኖር በእርጋታ ይቀመጣል ከመከራ ስጋትም ያርፋል ነው የሚለው። ስለዚህ እግዚአብሔር የሚናገረን ከመከራ ሊያሳልፈን፣ ከኃጢአት ነፃ ሊያወጣን፣ ከጨለማ ሥራ ሊለየን፣ ተስፋ የምናደርጋትን መንግሥተ ሰማያትን ሊያወርሰን እግዚአብሔር ለጥቅማችን ይናገራል። ስሙ ለዘላለም የተመሰገነ ይሁን። እንግዲህ በደንብ ስለተማርን ከኔ ጋር ብዙ አይደለም። እግዚአብሔር ግን ደግሞ ሁል ጊዜ እየደጋገመ ስለሚናገር፣ ሁል ጊዜ እግዚአብሔር አስተማሪ ስለሆነ የተወሰነ ደቂቃ የእግዚአብሔርን ድምፅ እንሰማለን ማለት ነው። እግዚአብሔር ሁላችንንም አይነ ልቦናችንን ከፍቶ እሱን እንድናይ
ዝነ ልቦናችንን ከፍቶ እሱን እንድንሰማ ፈቃዱ ይሁን። በኦሪት ዘኍልቍ ምዕራፍ 23 ቁጥር 10 ላይ የጻድቃንን ሞት እኔ ልሞት ፍጻሜም እንደነሱ ፍጻሜ ትሁን ይላል። በዚህ እግዚአብሔር ቃል ላይ እግዚአብሔር በፈቀደ እግዚአብሔር እንደረዳን ደግሞ እግዚአብሔርን ድምፅ እንሰማለን። በዚህ እግዚአብሔር ቃል ውስጥ በቅዱሳን ሕይወት ውስጥ የሚንጸባረቀውን ወይም ደግሞ ቅድም መምህር እንዳስተማሩን ሕይወታቸውን ሕይወታችን፣ ሃይማኖታቸውን ሃይማኖታችን፣ መታዘዛቸውን መታዘዛችን አድርገን እንድንኖር እግዚአብሔርን መስማት፣ ለእግዚአብሔር መታዘዝ፣ ፈቃዱን ማድረግ የምናገኘውን ጥቅም የምንማርበት የመጽሐፍ ቅዱስ ክፍል ነው። በዚህ የመጽሐፍ ቅዱስ ክፍል ላይ ረጅም ታሪክ ነው ያለው። የታሪኩ መነሻ እግዚአብሔር ለአባታችን ለአብርሃም የገባው ኪዳን ነው። እግዚአብሔር አስቀድሞ በኡር ምድር ላይ የነበረውን አብርሃምን ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ባንተና በዘርህ የምድር አሕዛብ ይባረካሉ፣ አንተን የሚባርኩ የተባረኩ ይሆናሉ፣ የሚረግሙህ የተረገሙ ይሆናሉ ብሎ የተናገረው ግና ጥንት አብርሃም ከምድሩ ሳይወጣ አብርሃም ከቀየው ሳይለይ እግዚአብሔርን በፈለገበት ሰዓት እግዚአብሔር የሰጠው ተስፋ ነው። በዚህ ተስፋ ውስጥ እግዚአብሔር ሲናገር የሚናገረው ተስፋ የሚሰጠው ተስፋ ሊፈጽመው ነው። እግዚአብሔር የሚናገረን ከኃጢአት ነፃ ላይ ያወጣን መንግስቱን ላይ ያወርሰን እግዚአብሔር ፈጽሞ አይናገርም። እግዚአብሔር የተናገረውን ያደርጋል። እግዚአብሔር ያለውን ይፈጽማል። በሰማይና በምድር ከልካይ የሌለበት እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ለአብርሃም ቃል እንደገባለት ከሀገር ከዘመዶች ተለይተ እኔ ወደማሳይ ምድር ውጣ አለው። አብርሃም እግዚአብሔር ያለውን ቃል ሰምቶ በእምነት ወጣ። ቅዱስ ጳውሎስ ስለ አብርሃም መውጣት ሲናገር አብርሃም የተባለው ወዴት እንደሚወጣ ሳያውቅ በእምነት ወጣ፣ ከልጁ ከይስሐቅና ከያዕቆብ ጋር ተስፋ የሚያደርጋትን የእግዚአብሔርን ከተማ ይናፍቅ ነበርና ብሎ በዕብራውያን መልእክት ምዕራፍ 11 ላይ ቅዱስ ጳውሎስ ሲናገር እንመለከታለን። እግዚአብሔር አብርሃምን ውጣ ሲለው ከዘመዶቹ ለይቶ ሊተወው አይደለም፣ ግን ዘላለማዊውን ዓለም ሊያወርሰው ተስፋ ሰጠው እግዚአብሔር። ስለዚህ አብርሃም እንዲሁ ታዞ ወጣ። አብርሃም ከወጣ በኋላ አብርሃምን በምድር ሁሉ ባረከው። ወደዚህ ነገር ውስጥ አንገባም። የትምህርታችን መነሻ በምድረ በዳ ስለሚጓዘው ሕዝብ ስለሆነ እግዚአብሔር ለአብርሃም የተናገረው ቃል እያለ የአብርሃም የልጅ ልጅ ያዕቆብ በረሃብ ምክንያት ወደ ምድረ ግብፅ ገባ ይላል መጽሐፍ። አንዳንድ ጊዜ በሕይወታችን ውስጥ እግዚአብሔር የሚፈጽመው ከፊት ለፊታችን እያለ መካከል ላይ የሚቋረጡ ነገሮች ይኖራሉ። ነገሮቹ የሚቋረጡት እግዚአብሔር ስለተሆነ አይደለም። ነገር ግን በዚህ ዓለም አሰራር ውስጥ እግዚአብሔር ክንዱን ያሳየን ዘንድ ታዳጊነቱን ያሳየን ዘንድ እግዚአብሔር በዘመናት ውስጥ የሰጠውን ተስፋ እንደሚፈጽመው እንደሚያደርገው ይገልጥልን ዘንድ አንዳንዴ በዚህ ዓለም ላይ እንዲህ አይነት ነገሮች ይመጣሉ። በክርስትና ውስጥ ስንኖር ቤታችንን ዘግተን የምናለቅስበት ሰዓት አለ። በሃይማኖት የኖሩ ሰዎች እግዚአብሔር ዘላለማዊ መንግስቱን እንደሚያወርሳቸው የታመነ ነው። ግን ሁል ጊዜ በዓለም ውስጥ እንቅፋት ይኖራል። ስለዚህ የአብርሃም ዘሮች በአብርሃም የልጅ ልጅ በያዕቆብ ምክንያት ረሃብ መጣና ወደዚያ ወደ ምድረ ግብፅ ወረዱ ይላል። እግዚአብሔር ሁል ጊዜ ታዳጊ አምላክ ነው። ይኸውላችሁ እዚያ ምድር ላይ ረጅም ዘመን የመከራ ጭቃ እያቦኩ በመከራ ጅራፍ እየተገረፉ እንባቸው እየፈሰሰ እነዚያ የአብርሃም ዘሮች ብዙ ዘመን በዚያ ቦታ ላይ አሳልፈዋል። እግዚአብሔር ሁል ጊዜ ይመለከታል። እንባችንን ሳያብስ መከራችንን ሳያሳልፍ እግዚአብሔር አይተውንም። ስሙ የተመሰገነ ይሁን። ስለዚህ እነዚያ ሰዎች በዚያ ምድር ላይ በመከራ ውስጥ ሲኖሩ እግዚአብሔር ያንን ሕዝብ ተመለከተው።
ሕዝቡን እግዚአብሔር የተመለከተው ለአብርሃም ስለገባው ቃል ኪዳን ብሎ ነው። እግዚአብሔር ለወዳጆቹ የሚሰጠውን ቃል ኪዳን ለዘላለም አይተውም። እግዚአብሔር ያደርገዋል። ከዚህ የተነሳ በዚያ በግብፅ ምድር ላይ እግዚአብሔር ወንድ ልጅ ሲገደል ከእናቱ ማህፀን እንደወጣ በሚገደልበት ሰዓት ይሄ አዋጅ በተደነገገበት ሰዓት እግዚአብሔር ከአንዲት አይሁዳዊት ከአንዲት ዕብራዊት ሴት አንድ ልጅ እንዲወለድ አደረገ። ሁል ጊዜ እግዚአብሔር ሕዝቡን ሊያድን ሲፈልግ ክፉዎችን ልባቸውን ይመልሰዋል። በጊዜው አቀብተ መወልዳን የነበሩት ፉሃና ሲፓራ የሚባሉት የግብፅ አዋላጆች ከፈርዖን ስልጣን የተሰጣቸው ወንድ ልጅ ሲወለድ አፍነው እንዲገሉ ስልጣን የሰጣቸው እነዚህ ሁለት አዋላጆች ይቺ ሴት ልትወልድ በምትጮህበት ሰዓት ደረሱና አዋለዷት። ሙሴ ሲወለድ በብርሃን ሰፋድል ተጠቅሏል። እንደዚህ አሉ፣ ይሄንንስ የፈጠረው አምላክ ይግደለው፣ እኛ እንነካውም አሉ። ብዙ ሕፃናትን ገለዋል። ደጎች ስለሆኑ አይደለም፣ እግዚአብሔር በዚህኛው ሕፃን ላይ እግዚአብሔር ሥራ ስላለው ነው። እግዚአብሔር የጀመረውን ሳይጨርስ አይተውም። ያሰበውን ሳይፈጽመው እግዚአብሔር አይተውም። ይሄንንስ እኛ አንገለውም አሉ። ብዙ የገደሉት ብዙውን ያስወገዱት እነዚህ ሰዎች በሙሴ ላይ እጃቸውን ማንሳት አልቻሉም። እናቱ 3 ወር ሸሸገችው። ከዚያ በኋላ ስላቃታት ወስዳ በወንዝ ዳር ጣለችው። ታሪኩ ሰፊ ነው። ከዚህ በኋላ ሙሴ በቤተ መንግሥት እንዲያድግ እድል አገኘ። ለምን? የፈርዖን ልጅ ተርሙት ወደዚያ ወደ ባህሩ ከደንገጠሮቿ ጋር ስትሄድ ሙሴ የተቀመጠበትን ሳጥን አየችና ለደንገጠሯ ሳጥኑ ልታመጣው ስታደርግ በዛ ሳጥን ውስጥ የነበረው እጅግ የሚያምር ሕፃን ነው። ለተርሙት ሕፃኑ ቆንጆ ሆኖ አየችው። ለምን? እግዚአብሔር በዚህ ሕፃን ላይ ዓላማ ስላለው። ይኸውላችሁ እግዚአብሔር በሁላችንም ላይ ዓላማ አለው። ዋናው ነገር ግን የጠራን እግዚአብሔር የታመነ ስለሆነ ለእግዚአብሔር ታማኝ ሆኖ መቆም ያስፈልጋል። የሚናገረን እግዚአብሔር የታመነ ስለሆነ ከዚህ በኋላ በዚያ ሰዓት ተርሙት ሕፃኑን ስታዩ እጅግ ደስ አላት። የሚገርመው ነገር የ13 ዓመት እህቱ ማርያም በዚያ ወንዝ ዳር የተጣለውን ሙሴን ትጠብቀው ነበረ። አሁን ይሄ የእግዚአብሔር ጥበብ ነው እንጂ እሷ ከምን ልታስጥለው ትችላለች? ከንስር አታስጥለውም እኮ። ንስር አንስቶት ይዞት ሊሄድ ይችላል። ማንም ሊያስጥለው አይችልም። ግን እግዚአብሔር ዓላማ አለው። ያቺ 13 ዓመቷ ብላቴና የሙሴ ታላቅ እህት ማርያም ወደ ተርሙት ጠጋለችና ሰሞኑን ልጇ የሞተችበት ልጇ የተገደለባት ዕብራዊት ሴት አውቃለሁ፣ ስለዚህ በሞግዚትነት እንድታሳድግልሽ እሷን ላምጣልሽ አለቻት። አሁን ይሄ የእግዚአብሔር ጥበብ እግዚአብሔር አይምሮን ስለሚከፍት ነው። ለዚህ እኮ ነው በቅዱስ ወንጌል ላይ እሴባከ አባ እግዚአ ሰማያት ወምድር እስመ ሀባይኮን ለሊቃውንት ወማይምራን እስመ ከሰትኮን ለሕፃናት ብሎ ጌታ በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ የሰማይ አባት እግዚአብሔር ሆይ አመሰግናለሁ፣ ይሄን ከአዋቂዎችና ከጥበበኞች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ያለው ለዚህ ነው። ብዙ ጊዜ ተስፋ የምናደርጋቸው ትልልቆች ናቸው ያልናቸው፣ አዋቂ ያልናቸው የተሰወረውን ጥበብ ማወቅ አይችሉም። እግዚአብሔር ግን አይምሮን ለሕፃናት ይሰጣል። ለዚህ ነው በዚህ በቅዳሴው ላይ ሁል ጊዜ ቤተክርስቲያን ሀበነ እግዚኦ አይንተ አይምሮ ወትረኪያ ከይርአያ ወአይዛንነሂ ቃለ ዘባህቲትከ ይስማ። አቤቱ አንተን የምናይበትን የእውቀት አይኖችን ስጠን፣ ጆሮቻችንም ዘወትር ያንተን ቃል ብቻ ይሰሙ ዘንድ አንተን ያደምጡ ዘንድ። ለምን? የእግዚአብሔር ቃል ሕይወትን ይባርካል። የእግዚአብሔር ቃል አይምሮን ብሩህ ስለሚያደርግ ቤተ ክርስቲያን ለዚህ ነው እንደዚህ ብላ የምትጸልዩ፣ ህዝቡ አይምሮ እንዲኖረው እግዚአብሔርን የሚሰማ የሚያደምጥ ጆሮ የሚቀበል ልብ እንዲኖረው ቤተ ክርስቲያን ሁል ጊዜ ትጸልያለች። ከዚህ የተነሳ ያቺ 13 ዓመቷን ብላቴና አይምሮ እግዚአብሔር ከፍቶ ሰሞኑን ልጇ የሞተችባትን ዕብራዊ ሴት ላምጣ ብላ
እስኪ ጃንጭ ልስትላት እናቱን ይዛ መጣች። ሙሴ እድለኛ ነው። ከእናታቸው ማህፀን እንደወጡ ህፃናት በሚገደሉበት ሰዓት ሙሴ በእናቱ እቅፍ ላይ አድጓል። እግዚአብሔር ሁሉ ጊዜ የሚሰራው እንደዚህ ነው። ከዚህ በኋላ ሙሴ እናቱ ጋር ሲያድግ እናቱ የሚሆነውን ነገር ሁሉ የሆነውን ነገር ሁሉ እናቱ ነገረችው። ይኸውላችሁ ለህፃናት የመጀመሪያ መምህራን እናቶች ናቸው። ሀገር ስትገነባ ሀገር ስታድግ ሃይማኖት ሲቀና የመጀመሪያ መምህራን እናቶች ናቸው። ልጆቻቸውን በጥበብ በማስተዋል እንዲኖሩ የሚያደርጉት ከክፉ ነገር የሚከለክሉት እናቶች ናቸው። ለሙሴ እግዚአብሔርን መፍራት የእግዚአብሔር ሰው መባል የሰማይና የምድር ጌታ የሆነ እግዚአብሔርን ማምለክ ከጣዖት አምልኮ ነፃ መውጣት ለወገን መቆርቆርን ያስተማረችው እናቱ ናት። እናቶች ልጆቻቸውን አስተምሩ። የመጀመሪያዎቹ እናንተ ናቸው። ከዛ አባት ይመጣል፣ ከዛ ቤተክርስቲያን ትመጣለች። ስለዚህ የመጀመሪያ መምህር እናት ነው። ከዚህ የተነሳ ሙሴ በቤተ መንግስት ውስጥ አደገ። እግዚአብሔር ዓላማው የአብርሃምን ቃል መፈጸም ነው። ሙሴ በቤተ መንግስት ውስጥ ኖሮ 40 ዓመት ሲሞላው እግዚአብሔር በጥበብ ሙሴን ከቤተ መንግስት እንዲወጣ አደረገው። ለምን? እግዚአብሔር በዚህ ዓለም ቁሳቁስና ስልጣን እግዚአብሔር ስለማይሰራበት ምን ይሰራለታል እሱ? አያችሁ፣ ሙሴ የፈርዖን የልጅ ልጅ ተብሎ ሲያድግ እግዚአብሔር ይሄን ነገር ይሰብረው ዘንድ ሙሴን ስደተኛ የፈርዖን የልጅ ልጅ የተባለውን ሙሴን እግዚአብሔር ረሃብተኛ በምድረ በዳ ተቅበዝባዥ አደረገው። በእጁ ላይ የነበረውን ስልጣን ሁሉ አሳጣና ሙሴን ባዶውን አስቀረው። 40 ዓመት አቆይቶ በ80 ዓመቱ ሕዝቤን ነፃ ታወጣለህና ወደ ግብጽ ተመለስ አለው። ስሙ የተመሰገነ ይሁን። እግዚአብሔር በዚህ ዓለም ሐሳባችን በጨለማው ገዢ ሐሳባችን ላይ እግዚአብሔር አይጠቀምበትም። እግዚአብሔር ይሄንን አስጥሎ አዲስ ሰው እኛን ማድረግ ይችላል። እግዚአብሔር እንደገና አዲሶች ያደርገናል። እንደገና ይለውጠናል። እግዚአብሔር የሱ መጠቀሚያ የሱ ማደሪያ የመንፈስ ቅዱስ መመላለሻ ያደርጋል። እግዚአብሔር ሁሉ ጊዜ እግዚአብሔር የሚያደርገው እንደዚህ ነው። ከዚህ የተነሳ ሙሴ እንደተባለው ህዝቡን ነፃ ወጣ። ያ ህዝብ የእግዚአብሔር ህዝብ ስለሆነ የሚቋቋመው አልነበረም። የዚህ ታሪክ መነሻ ይሄ ነው። እነዚህ ሰዎች እስራኤላውያን፣ እነዚያ ዕብራውያን በዚያ በሞዓብ ምድር ላይ እየተጓዙ እያሉ ያ የሞዓብ ገዢ የነበረው ባላቅ አንድ ሐሳብ መጣበት። ይህን ህዝብ ማን ሊቋቋመው ይችላል አለ። እጅግ ብዙ ህዝብ ነው አለ። አስፈሪነቱ ከህዝቡ ብዛት የተነሳ አይደለም፣ በዚህ ህዝብ ላይ እግዚአብሔር ስላለ ነው። የእግዚአብሔር ልጆች እኛ አስፈሪነታችን የእግዚአብሔር ልጆች ስለሆን ነው። ሁሉ ጊዜ እግዚአብሔር በህይወታችን ውስጥ የሚያደርገው እግዚአብሔር በኑሯችን ውስጥ የሚያደርገው በዓለም ላይ ሁሉ ጊዜ ጫጫታ የሚነሳው እኛ የእግዚአብሔር ህዝቦች ስለሆን ነው። እኛ ጋር እግዚአብሔር ስላለ ነው። ከዚህ የተነሳ ባላቅ እጅግ አድርጎ ፈራ። አንድ ሐሳብ አሰበ። በዚያ በሞዓብ ምድር ላይ ይኖር የነበረ ሀብተ መርገም የተሰጠው አንድ በለዓም የሚባል ሰው ነበረ። እንዲህ አለ፣ ወደ በለዓም ሄዳለሁ። ይህ ህዝብ እጅግ ታላቅ ህዝብ ነውና ማንም ሊቋቋመው አይችልም። በለዓም የረገመው የተረገመ ይሆናል። ስለዚህ ወደ እሱ ወጣለሁ አለና ሽማግሌዎች ሰበሰበና መልእክተኞች አደረገና ብዙ ሀብት አስይዞ ወደ በለዓም ላካቸው። ና እስራኤልን እርገምልኝ፣ ይህንን የመጣውን ህዝብ እርገምልኝ። አንተ የረገምከው የተረገመ ይሆናል፣ አንተ የባረከው የተባረከ እንደሆነ አውቃለሁ። ስለዚህ እኔ ልቋቋመው አልችልምና ና እርገምልኝ ብሎ ወደ በለዓም ሰዎችን ላከ ይላል። ከዚህ በኋላ እነዚያ ሰዎች በለዓም ጋር ሲደርሱ ወደ በለዓም ገቡና ምን አመጣችሁ አላቸው። ባላቅ ልኮን ነው። ለምን? ወደሱ የመጣ ህዝብ አለ። ያንን ህዝብ መቋቋም የሚችል የለም። አንተ የረገምከው የተረገመ ነው፣ አንተ የባረከው የተባረከ ነው። ስለዚህ እባክህ እርገምልን አሉት። ብሏል ባላቅ ብለው ነገሩት። እስኪ ዛሬ ከኔ ጋር አደሩ፣ ከእግዚአብሔር ጋር ልነጋገርበት አለ። መልካም ነው ይሄ። ሁሉ ጊዜ በነገራችን በስራችን በመውጣት በመግባታችን ራሳችን ለእግዚአብሔር መስጠት፣ ሐሳባችን ለእግዚአብሔር መስጠት፣ እግዚአብሔር በእኛ ላይ ስልጣን እንዲኖረው ማድረግ በጣም ትልቅ ነገር ነው። ብዙ ሰው ይሄንን ያደርጋል። በለዓም ይሄን ነገር ተጠቅሞበት ይሆን?
ከዚህ በኋላ እንዲህ ሆነ። እግዚአብሔር እንዲህ አለው፣ ይህንን ሕዝብ እንዳትረግም፣ ከነሱ ጋር እንዳትወጣ፣ እጅ መንሻቸውንም እንዳትቀበል አለው እግዚአብሔር። ከዚያ እግዚአብሔር እንደዚህ ብሎኛል፣ ይህንን አላደርገውም አለ። እነዚያ ሰዎች ተመልሰው ወደ ባላቅ ሄዱ። ባላቅ ዳግመኛ ከፊተኛው የበለጠ ገንዘብ አስያዛቸውና ወደዛ ሄዱ እና እባክህን እኔ ብዙ ገንዘብ እሰጥሃለሁ አለው። ምድርን ያጠፋት ነገር ቢኖር ይሄ ነው። ምድርን ያጠፋት የእግዚአብሔርን ልጅነት ያስቀረ፣ እግዚአብሔርን መፍራት ያስቀረ በምድር ላይ ያለ እርግማን በሕይወታችን ውስጥ ሁል ጊዜ ክርስቶስ የሞተለትን ሰው የጣልንበት ነገር፣ ሰውን የናቅንበት፣ ሰውን ያዋረድንበት፣ ከእግዚአብሔር ይልቅ ለዚህ ዓለም ጥቅም መገዛታችን ነው። በለዓም ያንን ብዙ ነገር ሲያገኝ ተነሳና አህያውን ጭኖ ጉዞ ጀመረ። የሚገርመው እግዚአብሔር እንዳትወጣ ብሎታል። ሁለተኛ እግዚአብሔርን ጠየቀው። አንዳንዴ በሕይወታችን እንደዚህ ነው የምናደርገው። የእግዚአብሔርን ሐሳብ ለማስለወጥ ጥረት እናደርጋለን። ይሄ ነው ችግሩ። እግዚአብሔር የተናገረውን ያደርጋል። በሱ ስናምን ፈቃዱን ስናደርግ የእግዚአብሔር በረከት በላያችን ላይ ነው የሚሆነው። ከዚህ በኋላ በለዓም አህያውን ጭኖ ጉዞ ጀመረ። እግዚአብሔር በለዓምን ይቋቋመው ዘንድ መልአክ ወደ በለዓም መጣ። በለዓም አህያውን እየነዳ በሚሄድበት ሰዓት ፊት ለፊት ላይ የተመዘዘ ሰይፍ የያዘ መልአክ አህያይቱ ፊት ለፊት ላይ ቆመ። አህያይቱ ቆመች። በለዓም መልአኩን አላየም። አንዳንዴ እንደዚህ ነው። የሥጋ ጠባያችን፣ ምድራዊ ነገራችን ሲያይልብን፣ መልአካዊ ጠባያችን፣ የነፍሳችን ነገር ሲቀር የምናያቸው ነገሮች ሁሉ ሥጋዊ ነገሮች ብቻ ናቸው። ስለዚህ ምን እንሆናለን? ሥጋውያን ብቻ እንሆናለን። መልአካዊ ጠባያችን ይጠፋል። ለጸሎት መትጋት፣ ለጾም መትጋታችን ይቀራል። ሥጋዊ ጠባያችን ሲበረታ የምናያቸው የምናስባቸው ነገሮች ምድራውያን ይሆናሉ። ያን ጊዜ አይምሯችን ከእንስሳ በታች ይሆናል። በበለዓም ፊት ለፊት መልአኩ ቆሞ በለዓም አያየውም። አህያይቱ ግን አየችው። አህያይቱ ቆመች። በለዓም ሂጂ እያለ በዱላ ይደበድባት ነበረ። እሷ ግን ይልቁንም እልፍ ብላ ቆመችበት። ይህን ጊዜ አህያይቱ ወደ ጠባው መንገድ አለፍ ስትል በለዓም ሲመጣ ከግንቡ ጋር እግሩን አጋጨችው። በለዓም በዱላ ሲደበድባት አህያይቱ ተኛች። ከዛ በሰው አንደበት ለምን ትመታኛለህ? እስከዚህ ጊዜ ድረስ ሳልታዘልህ ቀርቼ አውቃለሁ ወይ አለችው። መቼም ይሄ ነገር መጽሐፍ ቅዱስ ላይ ባይጻፍ ውሸት ይሆን ነበራል። አረ አህያዋ በሰው አንደበት ተናገረች የሚለው መጽሐፍ ቅዱስ ላይ ባይጻፍ ኖሮ ውሸት ነው እንል ነበር አይደለም? አያችሁ፣ እግዚአብሔር ሁል ጊዜ በዘመናችሁ አስደናቂ ነገርን አደርጋለሁ ይላል እግዚአብሔር። ከመጽሐፍ ቅዱስ መጻፍ በኋላስ ከዚያ በኋላስ እግዚአብሔር ስራውን አቁሟል፣ ተአምራቱን አቁሟል። እግዚአብሔር በልጆቹ በሐዋርያት የሰራውን እግዚአብሔር በሰማይታት እግዚአብሔር በቅዱሳን አይሰራውም? የእግዚአብሔር መንግስት ጊዜያዊ ነው እንዴ? ታዳጊነቱ አዳኝነቱ ዘላለማዊ የሆነ እግዚአብሔር በጴጥሮስ በጳውሎስ የሰራውን በተክለ ሃይማኖት በገብረ መንፈስ ቅዱስ እግዚአብሔር ይሰራል። ስሙ የተመሰገነ ይሁን። ከዚህ የተነሳ አህያይቱ መልአኩን ስላየች እምቢ ስትል እኔ ዛሬ ሰይፍ ቢይዝ አንገትሽን ቆርጬ ጥለው ነበረ፣ እስከ ዛሬ እምቢ አላልሽኝም፣ ዛሬ ግን አልሰማም አልሽኛልና በለዓምና አህያይቱ ማውራት ጀመሩ። ያን ጊዜ እግዚአብሔር አይኑን ከፈተ። ከፊት ለፊቱ የተመዘዘ ሰይፍ የያዘ መልአክ አየ በለዓም። ይሄ የሆነው ለምንድን ነው? እግዚአብሔርን ስላልሰማ፣ ለእግዚአብሔር ስላልታዘዘ። ለእግዚአብሔር አለመታዘዝ በእንስሳ ጠባይ ውስጥ መኖር፣ ሰው ሆኖ ተፈጥሮ በአርአያ ሥላሴ የተፈጠረ ሰው እንዲያስተውል እንዲመራ የተደረገ ሰው የእግዚአብሔርን ሕግ ካልሰማ፣ ፈቃዱን ካልተናገረ፣ ፈቃዱን ካላደረገ ከእንስሳ ጠባይ የተለየ ነገር የለውም። እንስሳዊ ጠባያችን ስለሚያይል ነው እንዲህ የምንሆነው። አያቸው፣ አንዳንዴ እንደዚህ ነው። ሰው በምድር ላይ የኃጢአትን ጭቃ እያቦካ በኃጢአት ጫካ ውስጥ ብቻ ከተደበቀ ችግሩ ይሄ ነው። ከዚህ በኋላ በለዓም መልአኩን አየ።
እኔ አንተ እግዚአብሔርን አልሰማህምና ልቋቋም መጥቻለሁ አለ። ምን ላድርጋለህ? ሂድ ውጣ፣ ነገር ግን ባላቅ ያለህን ነገር እንዳታደርገው እግዚአብሔር የባረከውን ማን ይረግመዋል አለ። ስሙ የተመሰገነ ይሁን። የእግዚአብሔር የሆነውን እግዚአብሔር የባረከውን ማንም ሊረግመው አይችልም። የእግዚአብሔር ልጆች በዚህ ምድር ላይ የጨለማው ዓለም ገዢ ከእስጢፋኖስ ሞት ጀምሮ እስካለንበት ዘመን ድረስ ለክርስቶስ ራሳቸውን የሰጡትን እግዚአብሔርን የሚያመልኩትን ምድራዊን አይደለ ሰማያዊን መንግስት ተስፋ የሚያደርጉትን ዓለም ሲገፋ ነው የሚኖረው። ሲገፋ ለምን? እርሱ ራሱ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ብሎ የተናገረው ራሱ ነው። ስለዚህ ክርስቲያን የሆነው በክርስቶስ ያመነው በዓለም ላይ እንዲመቸን አይደለም፣ ከሞት በኋላ ያለውን ዘላለማዊ ሕይወት ለማግኘት ነው። በዚህ ዓለም ላይ የክርስቶስን ስም የለበስነው በስሙ ያመነው ከሥላሴ ልጅነትን የተቀበልነው ከሞት በኋላ ዘላለማዊ ሕይወት ስላለ ነው። ለኛ ሞት ማለት ወደ ዘላለማዊ ሕይወት መግቢያ በር ማለት ነው። ሞት የኑሯችን ማብቂያ አይደለም፣ የዘላለማዊ ሕይወት መጀመሪያችን ነው ለኛ። ከዚህ የተነሳ በለዓም ሊረግም ሄዶ ተራራ ላይ ቆመና በል እንግዲህ ርገምልኝ፣ ይህንን ሕዝብ ማንም አይቋቋመውምና አንተ ርገምልኝ ብሎ ባላቅ ሲናገረው፣ በለዓም ግን ሕዝቡን ይባርክ ነበረ። ባላቅ ተናደደ። እኔ ርገምልኝ ብዬ ብዙ ስጦታ አምጥቼ ሰጥቼ ነው ያመጣው፣ ለምንድን ነው ሕዝቡን የምትባርከው ሲለው፣ እግዚአብሔር ያረገመውን እንዴት ረግማለሁ? እግዚአብሔር የባረከውን እንዴት ይቻለኛል ለመርገም? እግዚአብሔር በረከትን ሰጥቷል። ስለዚህ ይሄንን እኔ መርገም አልችልም። ባላቅ ከአራም አመጣኝ፣ ና ያዕቆብን ርገምልኝ አለኝ። እግዚአብሔር ያረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣለዋለሁ አለ በለዓም። ይህ ሐሳብ የተቀየረው ፊቱ ላይ ገቢረ ተአምራት ስለታየ ነው። እግዚአብሔር በኃይል ስለመጣበት ነው። የእግዚአብሔር ልጆች ማመናችን የእግዚአብሔር ልጅነታችን ማረጋገጫ ነው። የእግዚአብሔርን ቃል መስማት፣ ለእግዚአብሔር ሐሳብ መታዘዝ፣ ልጅነት የሚባለው ነገር ለሕጉ ለሥርዓቱ መገዛት ነው። ለዚህ ነው በሰማይ ያለውን የአባቴን ፈቃድ የሚያደርገው ነው እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግሥተ ሰማያት አይገባም። ምንድነው ታዲያ የክርስትና መገለጫው? የእግዚአብሔር ልጅነታችን መገለጫው ፈቃዱን ማድረግ፣ ለእግዚአብሔር ፈቃድ ተገዢ መሆን የክርስትና መገለጫው ይሄ ነው። አለበለዚያ ጌታ ሆይ ማለት አይደለም። ለምን? አጋንንት ያምናሉ ይንቀጠቀጣሉ ተብሎ ስለተጻፈ። ስለዚህ ምንድነው የምናደርገው? የእግዚአብሔር ፈቃድ በእኛ ላይ ምንድነው? ምንድነው እግዚአብሔር የሚፈልገው? ፈቃዱ ምን እንድንሆንልን? ይሄን ማድረግ የእግዚአብሔር ፈቃድ በልጁ አምነን የዘላለም ሕይወት እንድንወርስ ነው። በልጁ ማመን ማለት ምን ማለት ነው ከተባለ ለወንጌል ቃል ታዛዥ መሆን፣ በሃይማኖት መጽናት፣ ሁል ጊዜ ቅዱሳን ሐዋርያት እንዳደረጉት፣ ጻድቃን እንዳደረጉት፣ ሰማዕታት እንዳደረጉት ለታላቅ ስሙ ክብር መስጠት፣ ሁል ጊዜ መጸለይ፣ ፈቃደ ሥጋን ለፈቃደ ነፍስ ማስገዛት፣ ከኃጢአት መለየት፣ ከጨለማ ስራ ነፃ መውጣት፣ ሞትን በክርስቶስ ማሸነፍ፣ የሞትን ስራ መተው፣ ይሄ ነው ፈቃዱን ማድረግ ማለት። ስለዚህ የእግዚአብሔር ልጅነታችን ማረጋገጫው ይሄ ነው። ከዚህ በኋላ እግዚአብሔር ያልተጣላውን እንዴት እጣለዋለሁ አለ። ከዚያ ወጣና እንዲህ አለ፣ በአሕዛብ መካከል ይህ ሕዝብ የእግዚአብሔር ሕዝብ ነው፣ በአሕዛብ መካከል አይቆጠርም አለ። ይኸውላችሁ እኛ በወልደ እግዚአብሔር የምናምን ከሥላሴ ልጅነትን ያገኘን ስለሆን ከአሕዛብ ጋር አንቆጠርም በፍጹም። ከሞት በኋላ ዘላለማዊ ሕይወት አለን። በዚህ ዓለም ላይ የዘላለማዊ ሕይወታችንን ቤት እየሰራን በሰማያዊት ኢየሩሳሌም አንጻር ባለችው በቤተ ክርስቲያን እየኖርን የእግዚአብሔርን ዙፋን ደጅ እየጠናን ነው የምንኖረው። ይችኛዋ የሰማያዊት ኢየሩሳሌም አንጻር ናት። ቤተ ክርስቲያንሰ ትትሜሰል በጽርሐ አርያም ዘለዓሉ ይላል ሊቁ ሲናገር። ቤተ ክርስቲያን በላይ በአርያም ባለችው
በእግዚአብሔር ዙፋን መገለጫ ክርስቲያኖች በስሙ ያመኑት በሚኖሩባት የእርሷ አምሳል ናት ቤተክርስቲያን። ለምን? ስብሐተ እግዚአብሔር የሚነገርባት፣ የወልደ እግዚአብሔር ሥጋው የሚቆረስባት፣ ደሙ የሚፈስባት ይችኛዋ የሰማይ አንጻር ምስጋና ብቻ ያለባት፣ እግዚአብሔር ያለ እረፍት የሚመሰገንባት ያችኛዋ ለምስጋናው እረፍት የለም። እዚያ ሁሉ ጊዜ ምስጋና። ሰው እግዚአብሔርን ለማመስገን፣ መላእክት እግዚአብሔርን ለማመስገን ነው የተፈጠሩት። እኛ በሌብነት በጥፋታችን ወደ ምድረ ፋይድ ወረድን እንጂ ጥንት የተፈጠርነው እግዚአብሔርን ለማመስገን ነው። መላእክት ሁሉ ጊዜ እግዚአብሔርን ያመስግናሉ። ለዚህ ነው በዚህ በዮሐንስ ራእይ ወአልቦ ሙረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር ዘሃሎ ወይሄሉ፣ ሌሊትና ቀን እረፍት የላቸውም። ቅዱስ 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 እግዚአብሔር ያለና የነበረ እያሉ ያመሰግናሉ ተብሏል። ለነሱ ምስጋናቸው ረፍታቸው፣ ረፍታቸው ምስጋናቸው። ለነሱ ልብሳቸው ምስጋናቸው፣ ምስጋናቸው ልብሳቸው። ለነሱ ምግባቸው ምስጋናቸው፣ ምስጋናቸው ምግባቸው። ለነሱ ሁሉ ጊዜ ማመስገን ብቻ። እኛ የተፈጠርነው ቅዱስ ቅዱስ እንድንለው ነው። በቤተ ክርስቲያን ቅዱስ ቅዱስ የሚባለው ይሄ መላእክት ምስጋና ነው። ስለዚህ እዚህ ደጅ እንጠናለን። እኛ ቅድስናን ገንዘብ ለማድረግ ከዚህ ከምድራዊ ህይወት ከዚህ ከጊዜያዊ ህይወት ተለይተን በዘላለማዊ ቤት ለመኖር፣ ከክርስቶስ ጋር ለመኖር፣ ከቅዱሳን ጋር ለመኖር። ስለዚህ ለዚህ ነው ይህ ህዝብ ከአሕዛብ ጋር አይቆጠርም ማለት። ለምን? ከሞት በኋላ ህይወት አለ ብለን እኛ እናምናለን። አለን ህይወት። ያን ጊዜ በእኔ የሚያምን ምን አለ ጌታ? ቢሞት እንኳን ህያው ይሆናል። ህያውነት ከሞት በኋላ ነው። ህያውነት አሁን አለም። ህያውነት ከሞት በኋላ ነው። እንዲሁ በዚህ ዓለም ላይ ያለው ጉንጭ አልፋ ንግግር ሰው ከሞተ በኋላ ምንም አያውቅም። ቅዱሳን ከሞተ በኋላ ኢየሱስ ሰው የሆነበት ዓላማ ከሞት በኋላ ዘላለማዊነትን ለመስጠት ነው። ታውቃላችሁ? ክርስቶስ በዚህ ዓለም ላይ ተድላ ደስታ ሊሰጠም ቢሆን ኖሮ እንባና ለቅሶ፣ ማጣትና መቸገር፣ መውጣትና መውረድ አይኖርም ነበረ። የሱ ሰው መሆን፣ የሱ መሞት ግን ጥንተ ርስታችንን የአባታችንን ርስት መንግሥተ ሰማያትን ሊመልስልን ነው። ስለዚህ ህይወታችንና ዘላለማዊነታችን ከሞት በኋላ ነው እንጂ አሁን አይደለም። አሁን አይደለም ዘላለማዊነት። ከዚህ የተነሳ ይሄን ህዝብ ማን ይረግማል አለና የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደነሱ ፍጻሜ ትሁን አለ። አያችሁ? የጻድቃንን ሞት ለምን የጻድቃንን ሞት እኔ ልሙት ለምን አለ? የመጀመሪያው ነገር ጻድቃን የሚባሉት አንድ ሰው ጻድቅ ሆነ ስንል ምን ማለታችን ነው? አንድ ሰው ጻድቅ ሆነ ሲባል ከኃጢአት በፊት የነበረውን የአዳምን ህይወት ወረሰ ማለት ወይ ደግሞ የክርስቶስን ህይወት ወረሰው ማለት ነው። ይኸውላችሁ አሁን ቅድም መምህር ሲናገሩን ስሳ አናብስት ለጻድቁ እንዲገዛላቸው እግዚአብሔር ነው ስልጣን የሰጣቸው። ለምን? እሳቸውን እግዚአብሔር በዓላማ ነው የለያቸው። ምን አድርጎ? ገና ከእናታቸው ማኅፀን ጀምሮ የለያቸው ናቸው እሳቸው። ይህ የእግዚአብሔር ስራ ነው። እግዚአብሔር በቅዱሳኑ ላይ ዓላማ አለው። እግዚአብሔር የምን ዓላማ? ሰውን የማዳን። ይኸውላችሁ እዛ ላዕላይ ግብፅ እዛ ተወልደው የእግዚአብሔር ዓላማ ግን ሀገረ እግዚአብሔር የሆነችውን ኢትዮጵያን በጸሎታቸው በአማላጅነታቸው እንዲዋጇት ነው የእግዚአብሔር ዓላማ። ዓላማው ይሄ ነው እግዚአብሔር። ለዚህ እኮ ነው ዘእንበለ ፍጥርከ ቅድመ ማኅፀን አይመርኩከ ወዘእንበለ ወረሰይኩ ነብዬ ለአሕዛብ። ለኤርምያስ እግዚአብሔር ሲናገር ከሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሻለሁ አለና ከዛስ ለአሕዛብ ነብይ እንድትሆን አድርጌሃለሁ አለው እግዚአብሔር። መቼ? ከሆድ ሳትወጣ። እግዚአብሔር እንደዚህ አድርጎ ይለያል። አያችሁ? አስቀድሞ እግዚአብሔር የራሱን ሕዝብ ይለያል። የራሱ ዓለምን ከኃጢአት ወደ ጽድቅ ከሞት ወደ ሕይወት የሚመልሱትን እግዚአብሔር አስቀድሞ ያውቃል። ይሄን የሚያደርገው አንዱ እንዲኮነን ሌላው እንዲጸድቅ እግዚአብሔር ስለፈጠረ አይደለም። ግን ለምንድን ነው? እግዚአብሔር ሁሉን አዋቂ ስለሆነ። ይኸውላችሁ
ወደ ሃይማኖት እግዚአብሔርን ወደ መፍራት ወደ መንግስተ ሰማያት አገልግሎት መቼ እንደምትመጡ የሚያውቃችሁ ሳይፈጥራችሁ ነው እግዚአብሔር። ሁሉን አዋቂ ስለሆነ እግዚአብሔር። ስለዚህ ሰዎችን ከእናት ማህፀን ይለያል፣ ከተወለደ በኋላ ይለያል፣ ካደገ በኋላ ይለያል፣ ከሸመገለ በኋላ ይለያል። ይሄ የእግዚአብሔር ስራው ነው። ከዚህ የተነሳ ጻድቁን ለዚህ ህይወት ለያቸው። ሲለያቸው በህይወታቸው እግዚአብሔርን ያገለግላሉ። ኑሯቸው ከአናብስት ጋር ሆነ። ለምን? በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ስታነቡ አዳም ኃጢአት ሳይሰራ ገና አራዊትም እንስሳትም አእዋፍም ሁሉ ወደ አዳም ይመጣሉ፣ በየስማቸው ይጠራቸዋል ይልና ስማቸውም ያው ሆኖ ቀረ ይላል። ይኸውላችሁ ሰው ሲፈጠር የፍጥረታት ዘውድ ሆኖ ነው የተፈጠረው። ገዥ ነው የፍጥረታት። ስለዚህ ምን ሆነ? አንበሳውን አንበሳ ብሎ ስም ያወጣለት እግዚአብሔር አይደለም፣ አዳም ነው ያወጣለት። ነብሩን ነብር ብሎ ስም ያወጣለት አዳም ነው ያወጣለት። ምክንያቱም የፍጥረታት ገዢ ሆኖ ነው የተፈጠረው ሰው። ስለዚህ ወደ አዳም ይመጣሉ፣ አዳም በየስማቸው ይጠራቸዋል፣ ስማቸው ያን ሆነ ይላል ኦሪት ዘፍጥረት። ከዚህ የተነሳ ያን ጊዜ አራዊትና ሰው አይፈራራም። ፍጥረታት በስምምነት ነው የሚኖሩት። ቅዱሳን ቅዱስ ሆኑ የምንለው ከነዚህ ፍጥረታት ጋር በስምምነት መኖር ይችላሉ። ለምን? ከኃጢአት በፊት የነበረውን የአዳምን ህይወት ክርስቶስን በማመን በቅድስና ገንዘብ ያደርጉታል። ስለዚህ አናብስትን ሌሎችም አስፈሪ ፍጥረታትን አይፈሩም። በቅዱስ ወንጌል ላይ በስሜ ያመኑት እነዚህ ምልክቶች ይከተሏቸዋል። በማርቆስ ወንጌል ምዕራፍ 16 ላይ እባብና ጊንጥን ይጫማሉ፣ የሚገል ነገር ቢወስዱም እንኳን አንዳች አያደርጋቸውም ያለው ለዚህ ነው ጌታ። ስለዚህ ምን ይሆናሉ ማለት ነው? ከአናብርት ጋራ ከአንበሳ ከአስፈሪ ፍጥረታት ጋራ መኖር ይችላሉ። ስለዚህ ይሄ አዳማዊ ህይወት ነው፣ የቀደመው አዳም ወይ ደግሞ የክርስቶስ ህይወት ነው። ይሄ ሆኖ አዳም ኃጢአት ሲሰራ ፍጥረታት እርስ በርሳቸው ተለያዩ። ሰው አራዊትን መፍራት ጀመረ። ስም ያወጣለትን ይገዛለት ይታዘዝለት የነበረውን አራዊትን መፍራት ጀመረ። ስለዚህ ቅዱሳን በህይወታቸው የጻድቃን ሞት እኔ ልሙት ሲል የነዚህ ሰዎች ህይወታቸው የስምምነት ህይወት ነው። ከፍጥረታት ሁሉ ጋር በስምምነት ይኖራል። የመጀመሪያው ነገር ይሄ ነው። የቅዱሳን ሞት እኔ ልሙት ሲል ቅዱሳን እኛ ቅድስናን የምናገኘው በዚህ መጽሐፍ። ይሄ መጽሐፍ ከኦሪት ዘፍጥረት ጀምሮ እስከ ራእይ ብታነቡ ሁለት ህግ ነው ያለው። ጌታ ቅድም መጀመሪያ ያስተማሩት መምህር ሲጠቅሱ ሰምቻለሁ። በዚህ በማቴዎስ ወንጌል ምዕራፍ 19 አንድ ጎልማሳ መጣና የዘላለም ህይወት እንዳገኝ ምን እንደሚያስፈልገኝ አለው። ይሄንማ ህጉን ጠብቅ ሲለው እሱ አይሁዳዊ ስለሆነ ጸሐፊ ስለነበረ ይሄንማ ከህፃንነት ጀምሬ ፈጽሜያለሁ አለ። ፍጹም ልትወድ ትፈልጋለህ? ፍጹም መሆን ከፈለክ እንግዲያው እነዚህን አክብር። ምን የሚለውን? እግዚአብሔር አምላክን በፍጹም ኃይልህ በፍጹም ነፍስህ በፍጹም ጉልበትህ ውደድ። ሁለተኛው ሚችን የምትመስል ናት፣ ወንድምህን እንደማውደድ አቤት እንደ ራስህ ውደድ። አያችሁ፣ ይሄ ነው። ይሄ መጽሐፍ ይሄ ነው። የቅዱሳን ህይወታቸው ምን ይሄንን ነው። ቅዱሳን በህይወታቸው የሚተገቡ ምንን? በፍጹም ኃይላቸው በፍጹም ጉልበታቸው በፍጹም ነፍሳቸው እግዚአብሔርን ይወዱታል። ከራሳቸው ይልቅ እግዚአብሔርን በስሙ መከራ ይቀበላሉ። መከራው ሲገቡ በመከራቸው ሰዓት ያመሰግኑታል። መከራን አይሰቀቁም። በስሙ እንደሚያሸንፉ ያውቃሉ። ስለዚህ እግዚአብሔርን የሚወዱት ከፍለው አይደለም፣ በፍጹም ኃይላቸው ይወዱታል። ለሱ የሆነ ነገር ሁሉ በምድር ላይ ያደርጋሉ። የፍቅሩ ታላቅነትን በትክክል ይረዳሉ። ይሄ ነው የመጀመሪያው ህይወታቸው። ሁለተኛው ህይወታቸውስ ወንድምህን እንደ ራስ ውደድ ማለት ነው። ለምንድን ነው እነሱ የተለዩት? ለእግዚአብሔር መንግስት። ስለዚህ እኛ የእግዚአብሔር መንግስት ዜጎች እንድንሆን ይፈልጋሉ ቅዱሳን። ከዚህ የተነሳ ምን ያደርጋሉ? በጸሎታቸው ባስተብቆታቸው ሁሉ ኃጢአተኛ ወደ እግዚአብሔር እንዲመለስ ንስሐ እንዲገባ በስጋው ደሙ እንዲታተም በሃይማኖት እንዲኖር ቅዱሳን ይጸልያሉ። ይሄ ነው ህይወታቸው። ለዚህ ነው የጻድቃንን ሞት እኔ ልሙታል። ለምን? የነሱ ህይወት ወንድሞቻቸውን እንደራሳቸው ይውላቸው። ቅድም መምህር ስላስተማሩት እዛ ውስጥ ያልገባም ዛሬ በወንዝ በቀዬ በቋንቋ በጎሳ እንለያያለን። ይሄ እኮ ክርስቶስን አለማወቅ ታውቃላችሁ። ክርስቶስን ወንዝ የተሰራው ለውሃ መውረጃ ነው። እዚህ አካባቢ የሚወርድ ወንዝ አለ እንዲህ የሚያልፍ በቃ ሁላችንም እናውቀው አባይ አለ።
የአባይ ውሃ የሚያልፍበት ሸለቆ ባይሰራለት አንድ ሰው ኢትዮጵያ ውስጥ መኖር አይችልም። እንኳን ኢትዮጵያ ውስጥ የተፋሰስ ሀገሮች በሙሉ ሰው ይጠፋ ነበር። ለምን? ውሃ አጥፊ ነው፣ ያጠፋዋል። ስለዚህ እግዚአብሔር ምን ሰራ? ቦይ ከአባይ ማዶ ከአባይ ወዲህ ማዶ ወደዛ ማዶ እንዲባልበት አይደለም። ሰው በክርስቶስ የዳነ ሰው በስላሴ አርአያ የተፈጠረ ነው። ስለዚህ ወሰን የለውም። ሰው በሁሉ ቦታ እግዚአብሔርን እያመሰገነ መኖር ነው። ለዚህ ነው ነብዩ ለእግዚአብሔር ምድር በመላአ ዓለሙኒ ወኩሎሙ ለይነብሩ ውስቴታ፣ ምድርና መላዋ የእግዚአብሔር ናት፣ ዓለምንና በውስጡ ያለውን ሁሉ እሱ አዘጋጅቷል። ስሙ የተመሰገነ ይሁን። ስለዚህ ምድር የእግዚአብሔር ናት እንጂ የኛ አይደለችም። እሱ ነው የሰራው። ምድር ስትፈጠር እግዚአብሔር አማካሪ አልነበረው ማንም። ቅዱስ ያሬድ ሲናገር አመፈጠራ ለምድር ኢዜኖ ለሰማይ ወኢ ተማከረ ምስለ መላእክት ይሁን። እግዚአብሔር ምድርን በፈጠረ ጊዜ ለሰማይ አላማከረም፣ ለሰማይ አልተናገረም። መላእክትም አማካሪዎቹ አልነበሩም። ለምን? የሉማ። ማንም የለም ያን ጊዜ መላእክትም የሉም ማንም። እሱ ይሁን ሲል ይሄ ግዙፉ ዓለም የምንጣላበት ዓለም መጣ። እሱ ይሁን ሲል ስሙ የተመሰገነ ይሁን። እንዲሁ ያሳልፈዋል እሱ። ከዚህ ምድርና መላው የእግዚአብሔር ናት። ቅዱሳን ይው ከግብጽ ወደዚህ ሲመጡ እግዚአብሔር ዓላማው ይሄ ነው። ሲልካቸው ባንተ የሚድኑ ህዝቦች አሉ ነው ያላቸው። ስለዚህ ተነስተው ወደ ኢትዮጵያ መጡ። ሲጸልዩ 100 ዓመት በባህሩ ሲጸልዩ ስጋቸው አልቆ ነጩ አጥንታቸው ይታይ ነበር ይላል። አጋርን በጣም ይፈትናቸው ነበር። ዓላማቸው ምንድነው? እሳቸው የዳኑበት ህይወት ያመኑት አምላክ ተስፋ የሚያደርጓትን መንግስተ ሰማያትም እኛም ኢትዮጵያን እንድንወርሳት እግዚአብሔር የተመሰገነ ይሁን፣ ጻድቁን የሰጠን አምላክ። ስለዚህ ምን አለ? የጻድቃንን ሞት እኔ ልሙት ፍጻሜም እንደነሱ ፍጻሜ። እስኪ ይሄን በሉ ሁላችሁም፣ የጻድቃንን ሞት በሉ እስኪ። እኔ ልሙት ፍጻሜም እንደነርሱ ፍጻሜ ትሁን። እንዴት ማለት ነው? እግዚአብሔርን በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ጉልበት እግዚአብሔርን መውደድ። ወንድምን እንደማ መውደድ እንደ ራስ። ወንድሞቻችሁ እንደ ራሳችሁ ውደዱ። ይውላችሁ ወንድምን እንደ ራስ መውደድ ማለት እኔ መሰደብ፣ ማንም ሰው ሲሳደበኝ እቆጣለሁ አይደል? ሰላም አትሳደቡ። እናንተ የምትፈልጉትን ለወንድሞቻችሁ አድርጉላችሁ። መራብ አትፈልጉም አይደለም? ስለዚህ በጾማችሁ በህይወታችሁ ዘመን ሁሉ የተራቡትን መገቡ። እንዲያምርባችሁ ትፈልጋላችሁ አይደል? ለወንድሞቻችሁ እንዲያምርባቸው አልብሷቸው። ሲጠማችሁ በውሃ ጥም ስትዝሉ እንደማትፈልጉ እንዲሁ ውሃ ላጡት ውሃ ስጧቸው። የቅዱሳን ይውላችሁ ህይወት ክርስቶስ ህይወቱን ስለሰጠን ቅድም እኔ ክርስቶስን እንደምመስል እናንተ ማን ምሰሉ? ቅዱስ ጳውሎስ እኔን ምሰሉ። ምን ይሄ ቫይስ ቨርሳ ነው በሂሳብ ምን ማለት ነው? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ሲል ምን ማለት ነው? ይሄ ክርስቶስን ምሰሉት ማለት ነው በሌላ ቋንቋ። ስለዚህ የቅዱሳን ህይወትም ይሄ ነው። ቅዱሳን እግዚአብሔርን በመምሰል ህይወታቸውን ስለመሩ እነሱን እንድንመስል ይፈልጋሉ። ስለዚህ በምድር ላይ አንደኛ የእግዚአብሔር መንግስት ቅዱሳን ከቅዱሳን ጋር የምንኖር ሰው ሃይማኖታቸውን ሃይማኖት ስናደርግ፣ እምነታቸውን እምነት ስናደርግ፣ ገድላቸውን ገድል ስናደርግ፣ ትሩፋታቸውን ትሩፋት ስናደርግ ነው። እነሱ በመጸለይ ራስን አሳልፎ በመስጠት በመጸለይ ነው ለኛ ረድኤትና በረከትን ያሰጡን። ስለዚህ የቅዱሳን ሞት እኔ ልሙት ፍጻሜም እንደነሱ ፍጻሜ ትሁን አለ። ያ ህዝብ የእግዚአብሔር ህዝብ ስለሆነ ያ ህዝብ እግዚአብሔር ማንም የማይቋቋመው ከሰማይ መና እየወረደለት የሚመገብ ልብሱ ሳያልቅ የሚጓዝ እግዚአብሔር የአብርሃምን ቃል ኪዳን አስቦ ዮርዳኖስን አሻግሮ ርስት የሚያወርሰው ህዝብ ስለሆነ እንዲሁ ስለሆነ እግዚአብሔር እኛን ከቅዱሳን ጋራ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ከተክለ ሃይማኖት ጋራ እግዚአብሔር ይሄንን ጨለማውን ዓለም አሳልፎ ዘላለማዊ ብርሃን ክርስቶስ የሆነላትን ዓለም እግዚአብሔር ያወርሰናል። ስሙ የተመሰገነ ይሁን። የጻድቃን ሞት እኔ ልሙት ፍጻሜም እንደነርሱ ፍጻሜ ትሁን። የጻድቁ አባታችን ረድኤትና በረከት በሁላችን ላይ ይደረብን። እግዚአብሔር ሁላችን ቢባርከን። እመቤታችን አማላጅነት የሥላሴ ቸርነት አይለየን። እግዚአብሔር ከሁላችን ጋር ይሁን።